ኦፊሻል ኒውስ ሰብስክራይብ ላይክ በማድረግ በሁሉም የትምህርት ደረጃዎች ትምህርቱን ዳግም ለመጀመር እየሰራን ነው። የተፈናቃዮች መጠለያ ሆነው በማገልገል ላይ የሚገኙ ትምህርት ቤቶችን ተፈናቃዮችን በአፋጣኝ ወደ ሌላ ቦታ በማዛወር ትምህርት እንዲጀምሩ እንደሚደረግ የክልሉ ትምህርት ቢሮ ኃላፊ ገልጸዋል። ዶክተር ኪሮስ አያይዘውም ተማሪዎች ሳይማሩ የተላለፏቸውን ዓመታት ለማካካስ ታቅዶ እየተሰራ መሆኑ አመልክተዋል። ሓደ ዓመት 4 ሴሚስተር ምግባር ሓደ ሴሚስተር ነውሓት ጊዜ ክልተ ወርሕን ፈረቓን ክኸውን ብምባር አንዱን ዓመት በአራት መንፈቀ ዘመን በመክፈል የአንድ መንፈቀ ዘመንን ርዝመት 2 ወር ተኩል በማድረግ የትግራይ ክልል ህፃናት በዕድሜያቸው ሊደርሱበት ወደሚገባቸው የትምህርት ደረጃ እስኪደርሱ በአንድ ዓመት የ2 ዓመት ትምህርት ለማስተማር አቅደን እየሰራን ነው። በትግራይ ክልል ትምህርት ስለጀመሩ ተማሪዎችና ትምህርት ቤቶች ቁጥር የተጠየቁት የቢሮ ኃላፊው እስካሁን ድረስ የቅበላ ምዝገባው እየተከናወነ መሆኑ ጠቅሰው በቀጣይ የተሟላ መረጃ ይፋ እንደሚያደርጉ አመልክተዋል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለፍ ከተባበሩት መንግስታት ድርጅትና ከሌሎች አጋሮቹ የተገኘውን የእርዳታ ምግብ 2 ዓመታት የዘለቀውና ባለፈው የጥቅምት ወር መገባደጃ የተጠናቀቀው አስከፊ የእርስ በርስ ጦርነት አንዷ ማዕከል ወደ ነበረችው ትግራይ የማድረስ ኃላፊነት ወስዶ በመስራት ላይ ነበር። እንደ መንግስታቱ ድርጅት ሀዞችም ቁጥሩ 6 ሚሊዮን እንደሚሆን ከሚገመተው የክልሉ ህዝብ ከ5 ሚሊዮን በላይ የሚሆነው የምግብ እርዳታ ፈላጊ ነው። የዓለሙ የምግብ ፕሮግራም ለትግራይ የሚላከው የእርዳታ ምግብ ከታለመለት ዓላማ ውጪ መዋሉን ተከትሎ ባለፈው ሚያዝያ 15 2015 ዓ.ም የምግብ ዕደላ ስራውን ለጊዜው ማቋረጡን ለሰብአዊ አጋሮቹ አስታውቋል ሲሉ ከአራቱ የረድኤት ሰራተኞች አንዱ አሶሲኤትድ ፕሬስ ተናግረዋል። የተቀሩት 3ቱም የተባለውን መረጃ ትክክለኝነት ማረጋገጣቸውን የዜና ወኪሉ አክሎ ዘግበዋል። ይሁንና ጉዳዩን አስመልክቶ ለመገናኛ ብዙሃን መረጃ የመስጠት ፍቃድ እንደሌላቸው በመግለጽ አራቱም የረድኤት ሰራተኞች ስማቸው ይፋ እንዳይደረግ ጠይቀዋል። ይህ በእንዲህ እንዳለም WFP በድርቅና ግጭቶች ሳቢያ አጠቃላይ ቁጥሩ 20 ሚሊዮን የሚጠጋ ሕዝብ ሰብአዊ እርዳታ በሚፈልግባት ኢትዮጵያ ከታለመለት ዓላማ ውጪ በዋለውና ዝርፊያ በተፈጸመበት የእርዳታ ምግብ ጉዳይ ዙሪያ ምርመራ እያካሄደ መሆኑን አሶሲኤትድ ፕሬስ ባለፈው ወር ባወጣው የዜና ዘገባ ይፋ አድርጎ ነበር። የዓለሙ የምግብ ፕሮግራም የኢትዮጵያ ቢሮ ዲሬክተር ባለፈው መጋቢት 27 2015 ዓ.ም ኢትዮጵያ ውስጥ ለሚገኙ የረድኤት ሥራ አጋሮቻቸው በላኩት ደብዳቤ ከታለመለት ዓላማ ውጪ ስለዋለውና ዝርፊያ ስለተፈጸመበት የእርዳታ ምግብ ጉዳይ የምታውቁት ነገር ካለ ሰራተኞቻችሁ ወይም ተረጂዎቻችሁ አለያም የአካባቢ ባለስልጣናት ያደረሷችሁ መረጃ ካለ አጋሩን ማለታቸውም ተዘግቦ ነበር። የተዘረፈው የምግብ መጠን 100,000 ያህል ሰዎችን መመገብ የሚያስችል ነው ሲሉ 2 የእርዳታ ሰራተኞች በወቅቱ ለአሶሲኤትድ ፕሬስ መናገራቸው ይታወሳል። የእርዳታ ምግቡ ተከማችቶ ከነበረበት የሽራሮ ከተማ ውስጥ ካለ አንድ የምግብ ማከማቻ መጋዘን ነው የተዘረፈው። ለዝርፊያው ተጠያቂ ማን እንደሆን ግን በጊዜው አልታወቀም። በሌላ በኩል አዲሱ የትግራይ ጊዜያዊ ፕሬዝዳንት አቶ ጌታቸው ረዳ እየተባባሰ መጥቷል ባሉት ለተረጂዎች የታለመን የምግብ እርዳታ ከታለመበት ዓላማ ውጪ የመዋልና ሽያጭ ዙሪያ ባለፈው ወር የWFP ከፍተኛ ባለስልጣናት መቀሌም በጎበኙበት ወቅት መወያየታቸውን መናገራቸውም ተዘግበዋል። ክቡራትና ክቡራን ተመልካቾቻችን ወደ ደቡብ ኢትዮጵያ የሚወስደን ነው ተከታዩ ዘገባ። የጋምቤላ ነጻነት ግንባር አባላት ከእስር እየተለቀቁ ነው። በጋምቤላ ክልል የጋምቤላ ነጻነት ግንባር ጋነግ አባላትና በቡድኑ ስም ታስረው የነበሩ ሰዎች ከእስር እየተለቀቁ መሆኑን ግንባሩ ነው ያስታወቀው። የክልሉ የሰላምና የጸጥታ ቢሮ በበኩሉ እስረኞችን መፍታት በሰላም ስምምነቱ ከተገለጡ አበይት ጉዳዮች አንዱ መሆኑን በመጥቀስ አሁን በእስር ላይ የሚገኙ ቀሪ የቡድኑ አባላትም ይለቀቃሉ ብሏል። በክልሉ መንግስትና በግንባሩ መካከል የተፈረመው የሰላም ስምምነት ለክልሉ ሰላምና ልማት ወሳኝ ሚና ይኖረዋል ነው የተባለው። ናኮር መልካ አጭር ዘገባ አድርሶናል። ራሱን የጋምቤላ ነጻነት ግንባር ጋነግ ብሎ የሚጠራው ታጣቂ ኃይል ከክልሉ መንግስት ጋር የሰላም ስምምነት ፈርሞ ወደ ሰላማዊ ትግል መመለሱ የተገለጸው በዚሁ ሚያዝያ ወር 2015 ዓ.ም ነው። ከዚሁ ጋር ተያይዞ በቡድኑ ስም ታስረው የነበሩ ሰዎችና
አባላቱም ከእስር ተፈተው ለተሃድሶ ስልጠና መግባታቸውን የቀድሞው የግንባሩ ጦር መሪ ጋትሉአክ ቡም ለአሜሪካ ድምፅ ተናግረዋል። የእስረኞች መፍታት አንዱ ነጥብ ነው እና መከናወን የነበረበት ስልጠና ከመጀመሩ በፊት ነበረ የተሃድሶ ስልጠና። ምክንያቱም እስር ቤት ያሉ አባላቶቻችንና አመራሮቻችን ስልጠናም ይመለከታቸዋል የሚል አቋም ላይ ስለደረሰን ነው። ሲለዩ ወደ 14 የሚሆኑ ሰዎች ነው የአባላቶቻችን የተለዩት። ከዛ ውስጥን 5 ሰው ብቻ ነው የወጣ እስካሁን። ይሁንና አሁንም ያልተለቀቁ ቀሪ አባሎቻቸውና ሌሎችም ሰዎች መኖራቸውን ጋትሉአክ ቡም ሳይጠቁሙ አላለፉም። ግን አሁን እንደታቀደው እና እንደታሰበ የሆነ አይደለም። አሁን እስካሁን የተፈቱ 5 ሰዎች ብቻ ነው። ማን በሂደት ይፈታሉ፣ አሁን ለምሳሌ በዚህ ሳምንት ሊፈቱ ይችላሉ የሚል አግሪመንት ላይ የደረስነው ከመንግስት ጋር። 1-2 ሰው ፋይል አልነበራቸውም እስካሁን ዝም ብሎ ነው እስር ቤት ሲቀመጡ የነበሩ ማለት ነው እና ሌሎች 4 የሚሆኑ ሰዎች ፋይላቸው በፌዴራል ስር ነው። ጉዳያቸው በፌዴራል ነው የተዳኛ ያለው እና ወረቀት ወደ ፌዴራል ይጻፋል። ሌሎች ደግሞ 3 ሰዎች ደግሞ የጦር መሳሪያ ዝውውር ተብሎ ነው የተከሰሱ። ሌሎችን ተያዙ በዛው እና ህገወጥ ጦር መሳሪያ አዘዋዋሪዎች አይደሉም። የክልሉ የሰላምና ጸጥታ ጉዳዮች ቢሮ ምክትል ኃላፊ አቶ ኡቶ ኡኮት በበኩላቸው እስረኞችን መፍታት የሰላም ስምምነቱ አንድ አካል መሆኑን ተቀብለው የተፈቱ እንዳሉ ሁሉ በጋነግ ምክንያት ታስረው ሳይፈቱ የቀሩን ግለሰቦች በስምምነቱ መሰረት እንደሚፈቱ አመልክተዋል። ጠቅላላ በእነሱ ስም ምክንያት የታሰሩ ወደ 18 ናቸው። ነገር ግን አሁን ወደ 7 የሚሆኑትን ወጥተዋል። ወደ 5 የሚሆኑ ገና ፕሮሰስ ላይ ነው ያለው። ጠቅላላ ወደ 12 ይወጣሉ ብለን ነው ኤክስፔክት ያደረግነው። ሌሎች ጉዳያቸው በፌዴራል ነው የተያዘው። በፍትህ ቢሮ በኩል ተጽፏል። ሌላ ወንጀል ከሌላቸው በስተቀር በስምምነት መሰረት ይፈታሉ። ከዚህ በኋላ ለሚመጡ የጋነግ አባላት ጭምር የተሃድሶ ስልጠና ለመስጠት የክልሉ መንግስት ዝግጁ መሆኑን የጠቆሙት አቶ ቶ የተደረገው የሰላም ስምምነት ያመጣል ስላሉት ፋይዳም አብራርተዋል። አንደኛ ክልሉ ከጸጥታ ስጋት ነጻ ያደርገዋል። ዜጎችን እንቅስቃሴያቸው ያለ ስጋት መንቀሳቀስ ይችላሉ። የነበሩ የተበላሹትን ማህበራዊ ትስስሮችን መልሶ ወደ ሰላም የሚመለሱበት ሁኔታዎች አሉ። ጥርጣሬዎች ነበሩ። ስለዚህ እነዚህ ጥርጣሬዎች የማስወገድ እና በይቅርታና በሰላም ሰዎች አብረው እንዲኖሩ ማድረግ ነው። የቀድሞ ጦር መሪ ጋትሉአክ ቡም ድርጅታቸው ጋነግ ከኦሮሞ ነጻነት ሰራዊት ጋር ግንኙነቱን በማቆም ታጣቂው ኃይል ወደ ሰላም ስምምነት እንዲመጣ ጥሪ ስለማቅረባቸው መዘገባችን ይታወሳል። የኦሮሞ ነጻነት ሰራዊትም ከኢትዮጵያ መንግስት ጋር በታንዛኒያ ራስ ገዝ አስተዳደር በሆነችው የዛንዚባር ደሴት አደራዳሪ ወገኖችና ዓለም አቀፍ አካላት በተገኙበት ላለፉት 7 ቀናት በቅድመ ድርድሮች ላይ የሰብአዊ መብቶች ጥሰት ፈጽመዋል የተባሉ 8 የቀበሌ አስተዳደር ኃላፊዎች በቁጥጥር ስር መዋላቸውን የያቤሎ ወረዳ አስታወቀ። በስርቆት ወንጀል ተጠርጥረው በተያዙት ወጣቶች ላይ የሰብአዊ መብት ጥሰት ፈጽመዋል በሚል የክስ አቤቱታ የቀረበባቸው የሄር ወዩ ቀበሌ ሊቀመንበርና ሌሎች 7 ሰዎች በቁጥጥር ስር ውለው ጉዳያቸው በፍርድ ቤት እየታየ መሆኑን የወረዳው አስተዳዳሪ አቶ ጎቡ ጨና ተናግረዋል። የያቤሎ ወረዳ ፖሊስ ኃላፊም ተጠርጣሪዎቹ በቁጥጥር ስር ውለው የክስ መዝገብ ተከፍተዋል ነው ያሉት። ገልሞ ዳዊት ተከታትሎታል። የወረዳው አስተዳዳሪ አቶ ጎቡ ጨና ከትላንት በስቲያ እሁድ ሚያዝያ 22 2015 ዓ.ም በእርዳታ ኃይል ስርቆት ተጠርጥረው በሕግ ጥላ ስር በዋሉ ወጣቶች ላይ በቀበሌ ኃላፊዎቹ ተፈጸመ ስለተባለው ቅጣት ሲያስረዱ ገባብናኒ ገንዳ ሀርዌዩ ጀደሙ አና ያበሎ ጀለከም ብሉ በአጭሩ የተከሰተው ነገር በያቤሎ ወረዳ ሄርወዩ ቀበሌ በአንድ የእህል መጋዘን ውስጥ ተቀምጦ የነበረ 12 ኩንታል የእርዳታ እህል ባልታወቁ ወጣቶች ይሰረቅና ለአንድ ነጋዴ ይሸጣል። በነገታው የቀበሌው አስተዳደር ተሰርቆ የተሸጠውን እህል በነጋዴው ቤት ያገኘዋል። እሱም እህሉን የሸጡለት ወጣቶች እንደሆኑ ተናገረ። ወጣቶቹ ተይዘው ሲጠየቁ ድርጊቱን መፈጸማቸውን ካዱ። ይህ የሆነው ሚያዝያ 14 ቀን ነበር። በድጋሚ ሚያዝያ 18 ቀን ሲጠየቁ አሁንም ወጣቶቹ ድርጊቱን አለመፈጸማቸውን ተናገሩ። ከዚህ በኋላ ወጣቶቹ ድርጊቱን አልፈጸምንም በማለታቸው ለ2 ቀናት ፖሊስ ጣቢያ አድረው ተለቀቁ። ሆኖም በድጋሚ አሁንም እሁድ ጠዋት በቁጥጥር ስር አዋሏቸው። እነዚህ ልጆች ከዚህ በፊት ድርቅ በርትቶ በነበረበት ወቅት ከአካባቢው ጤና ጣቢያ የልጆች ምግብ በመስረቅ ተጠርጥረው ተይዘው ነበር። ከነሱ መካከል አንደኛው ልጅ ተፈርዶበትም ነበር። የቀበሌ ሚሊሻዎች ያንን መነሻ አድርገው ከቀበሌው አስተዳዳሪ ትዕዛዝ ተቀብለናል ብለው
ከዚህ በፊት ተመሳሳይ ስርቆት ፈጽመዋል በሚል በልጆቹ ላይ በቦረና አካባቢ ጭምር ተቀባይነት የሌለው ድርጊት ፈጸሙባቸው። በተጠርጣሪ ወጣቶቹ ላይ የተፈጸመው የሰብአዊ መብቶች ጥሰትም በማህበራዊ መገናኛ ትስስሮች መሰራጨቱን ተከትሎ የመወያያ ርዕስ ሆነዋል። በማህበራዊ ትስስር ገጾች በስፋት የተጋራውን የወጣቶቹ ምስል የአሜሪካ ድምጽ ማረጋገጥ ባይችልም በምስሉ ላይ አንደኛው ወጣት በመሬት ላይ አንደኛው ደግሞ በእንጨት ላይ በገመድ እጃቸውን የፍጥኝ ታስረው ከጎናቸው የሕግ አስከባሪ ልብስ የለበሱ ግለሰቦች ይታያሉ። በዚህ አይነቱ ኢሰብአዊ አያያዝ ላይ የተሳተፉ የኤልወዩ ቀበሌ አስተዳደርን ጨምሮ ሌሎች ኃላፊዎች በቁጥጥር ማዋላቸውን አቶ ጎቡ ጨና ተናግረዋል። ኢንስፔክተር ማልቸ ጃርሶ የያበሎ ወረዳ ፖሊስ አዛዥ ናቸው። የቀበሌ አስተዳዳሪዎቹ ችግር ልጆቹ ከዚህ በፊት በስርቆት የተጠረጠሩ በመሆናቸው ይመስለኛል ይህን ድርጊት የፈጸሙባቸው። አሁን ይህን ጸያፍ ድርጊት ፈጽመዋል የተባሉትን 8 ሰዎች በቁጥጥር ስር አውለናል። ቁጥሩም ከዚህ ሊጨምር ይችላል። ጉዳዩን እያጣራን ያለነው። አሁን ቀጠሮ ጠይቀንበታል። ፍርድም የሚሰጥበት ይሆናል። የያበሎ ወረዳ አስተዳደር በተጠቀሰው ኢሰብአዊ አድራጎት የተሳተፉ ቀሪ 2 ሰዎች መኖራቸውንና ፖሊስ እያፈላለጋቸው እንደሆነ ጠቁመዋል። ለአሜሪካ ድምጽ ገልሙ ዳዊት ከምስራቅ ሸዋ ዞን አዳማ። አመሰግናለሁ ገልሞ። ክቡራትና ክቡራን አድማጭ ተመልካቾቻችን አሁን ለመጽሔቱ ዘገባዎች መጨረሻ ወዳደረግነው ርዕስ ነው የምናልፈው። ሶማሊያ ዜጎቿን ከሱዳን ማውጣት መጀመሯን ይመለከታል። ሶማሊያ በትጥቃዊ ፍልሚያ ከምትናጠው ሱዳን ዜጎቿን ማስወጣት ጀምራለች። ከትላንት በስቲያ እሁድ ምሽት ከ100 የሚበልጡ ሶማሊያውያን ከካርቱም በአውሮፕላን ሲወጡ በቀጣዮቹም ቀናት ተጨማሪ ሶማሊያውያንን ይዘው የሚወጡ አውሮፕላኖች እንደሚላኩ የሶማሊያ መንግስት አስታውቋል። በተለይ የሀገራቸው ስርዓተ መንግስትና የትምህርት ስርዓቱ በተንኮታኮተባቸው ዓመታት በሱዳን